ዛሬ ማሳያችሁ እንግዲህ የቅርንፉድ ዘርፈ ብዙ ጥቅሞች ናቸው። ስፔሻሊ ለሴት ልጅ ከሚጠቅሟቸው ጥቅሞች ከብዙ በጥቂቱ ልንገራችሁ። ይሄኛው ቅርንፉድ የትኛችንም ቤት ሞልቷል። ዛሬ አንድ በሚጠጣ ሁለተኛ ለፊታችን ነው ማሳያችሁ። ምን ጊዜም ሁል ጊዜም ጠዋት ወይንም ማታ ብትችሉ ጠዋት በባዶ ሆድ ከምግብ በፊት አሁን በጾሙም ወቅት ቢሆን ልክ ጾማችሁ ምግብ ከመብላታችሁ በፊት መጀመሪያ ይሄን መጠቀም መቻል አለባችሁ። በባዶ ሆድ ቢሆን በጣም አሪፍ ነው። ከፈለጋችሁ ማታ ከመተኛታችሁ በፊት መጠቀም ትችላላችሁ። ግን በባዶ ሆድ ከምንም በላይ ምንድነው የሚያስፈልገን? እንደዚህ 1 3 4 ፍሬ ኦኬ 4 ፍሬ ይታያችኋል። 4 ፍሬ 5 ፍሬ ችግር የለውም። የቅርንፉድ ምድር ይባሉ ቅርንፉዷን እናደርግና ምንድነው የምናደርገው ውዶቼ? የሞቀ ውሃ እሞላበታለሁ። ልክ እስከሚቀዘቅዝ ድረስ ይጠብቀኛል ማለት ነው። እስከሚቀዘቅዝ ድረስ ከለሩ ላይክ ብራውን ከለር ይሆናል። ከለሩ ቡኒ ከለር ይሆናል። በጣም ነው የምወደው። ከጥቅሞቹን ትንሽ በጥቂቱ ጥቅሙን በጥቂቱ ልንገራችሁ። ከዛ ደግሞ ለፊታችን እንዴት እንደሚሰራ አሳያችኋለሁ። የመጀመሪያው ነገር ሴት ልጅ በተለይ ፔሪድ የሚያመን ማንስትሬሽን ሲመጣ በጣም የሚያመን ሰውነታችን ሪላክስ ማድረግ የማይችል ከሆነ ንጹህ ኮምፈርት በቃ የሚመች ስፔሻሊ በማንስትሬሽን ጊዜ በጣም ስቃይ የምታዩ ከሆነ ይሄንን ሁል ጊዜ በቀን አንዴ ብትጠቀሙ በጣም ታመሰግኑኛላችሁ። ሁለተኛ ደግሞ በነገራችን ላይ ብጉርን ወይንም ቆዳችንን ንጹህ የሚያምር ከብጉር የጸዳ ያደርግላችኋል። ለፊታችሁ ስትጠቀሙ ኢቭን ራሱ በማር ቀላቅላችሁ መጠቀም ትችላላችሁ። ያም እንደዚህ መጠቀም ትችላላችሁ። በነገራችን ላይ ግን ኢቭን ሰውነታችሁን ማስተካከል የምትፈልጉ ከሆነ ለብ ያለ ውሃ ጋር ብትጠቀሙት ሰውነት ለመቀነስ ሰውነት ለማስተካከል በሚገባ ይረዳል። ለምንድን ነው የሚረዳን? ከምንም በላይ ሰውነታችን ላይ የተነፋውን ሆዳችን የተነፋው ብዙ ጊዜ ቦርጭ ይመስለናል። ቦርጭ ሳይሆን የሆድ መነፋትና የጋዝ መጠራቀም ነው። እሱን በሚገባ ስለሚያስወግድልን በጣም ታመሰግኑኛላችሁ። በነገራችን ላይ ቲክቶክ ላይ ራሱ ፖስት ካደረግኩት በኋላ በጣም ብዙ ሴቶች ኢቭን የማህፀን ችግር የነበረባችሁ ይሄን መጠጣት ከጀመሩ በጣም 100% በሚባል ሁኔታ ለውጥ እንዳገኙ ነግረውኛል። እንደገና ስትረስ ጭንቀት ያለባችሁ እንደዚህ ብዙ ተፈጥሯዊ ነገሮችን መጠጣት ያለመዳችሁ ሰዎች ይሄን ብትጠቅጡ በጣም አሪፍ ነው። በተለይ የማህፀን ችግር ካለባችሁ በጣም አሪፍ ነው። ሲቀጥል ደግሞ የአፍ ጠረን ካለባችሁ ይሄንን በዛው እየነገርኳችሁ ለፊታችን በመርጫ እንዴት እንደምናዘጋጀው ላሳያችሁ። መጀመሪያ ይሄ ለመርጫ የሚመች እቃ ታዘጋጃላችሁ። ልክ እንደምታዩት እቺ ለመርጫ የምትመች እቃ አዘጋጃለሁ። ብዙ ጊዜ የአፍ ጠረን የሚያስቸግራችሁ ከሆነ የጥርስ ህመም የሚያስቸግራችሁ ከሆነ በተለይ ለፊት ችግር የለውም። የፈለጋችሁትን ያክል ፍሬ እንደዚህ የሚሆን አድርጋችሁ በተለይ ውዶቼ ለፊት ጥርሳችሁን የሚያማችሁ ከሆነ ጥርሳችሁ የሚቦረቦር ከሆነ አንድ ፍሬ ቀረፋ እቺን አንዷን አንስታችሁ ጥርሳችሁ ላይ ይዛችሁ ምንድነው ማልሞዝሞዝ ነው የሚባለው። ጥርሳችሁ ውስጥ ይዟትና ከዛ መጨረሻ ላይ ቀስ አድርጋችሁ እያኘካችሁ ቀስ እያላችሁ እያኘካችሁ ትውጧታላችሁ። አንዷን ፍሬ ከአንድ በላይ አይፈቀድም። እንደዛ ብታደርጉ የጥርስ ህመምን በቀላሉ ማስወገድ እንችላለን። እንደዚህ አድርገን ይሄው ይሄንንም የለብ ያለ ውሃ ነው መሞላበት። ለምን ምዝምዝ እንዲያደርገው በቂ ነው። መሙላትም ትችላላችሁ። እንደዚህ አድርጌ ትንሽ ቀዝቀዝ ይበልና ገጥማለሁ። ፕላስቲክ ስለሆነ ይሄን ሳስገባው ፕላስቲኩን እንዳይል ፕላስቲክ ነገሮች ጋር ጥንቃቄ አድርጉ። እንደዚህ አድርጋችሁ ብትጠቀሙ በጣም ታመሰግኑኛላችሁ። ግን አሁን ይሄንን ለሚጠጣው ከ4 ፍሬ እና ከ5 ፍሬ በላይ መጠቀም አይቻልም። ቢቻል 3 4 5 በቂ ነው። ከዛ በላይ መጠቀም እንትናትሉም። ልክ እንደዚህ 3 4 5 ደቂቃ ካቆያችሁ በኋላ በቀን አንድ ጊዜ ብቻ ነው የምትጠቀሙት። በቀን አንዴ መጠቀም አለባችሁ። በጣም ተወዱታላችሁ፣ ታመሰግኑታላችሁ። ኢቭን ሰውነት ማስተካከል የምትፈልጉ ጤናማ መሆን የምትፈልጉ ብዙ የጤና ችግር ካለባችሁ በቀላሉ ተጠቀሙት። ማንስትሬሽን የሚያስቸግራችሁ በተለይ በፔሪድ ጊዜ የሚያስቸግራችሁ ከሆነ ሴቶች እንደገና ይሄን ተጠቀሙ። ይሄን ደግሞ እንደዚህ አድርጋችሁ ከዘፈዘፋችሁት ከ15 ደቂቃ በኋላ ወይም ውሃው ከቀዘቀዘላችሁ ውሃው ቅዝቅዝ ማለቱን በደንብ እርግጠኛ ስትሆኑ ማታ ከመተኛታችሁ በፊት ንጹህ ቆዳ ላይ ይሄንን ፊታችሁን ረጭታችሁት ሳተኝታችሁ አትታጠቡ።
ይሄንን ፊታችሁን ትረጩታላችሁ። ከዛ ትተኛላችሁ። ጠዋት ስትነሱ ሙልጭ አርጋችሁ ብትታጠቡት በሳሙናችሁ ከፈለጋችሁ በምትታጠቡት ነገር ጠዋት ላይ መታጠብ የሚገርም የሚያምር ንጹህ ከብጉር የጸዳ ቆዳ ይሰጣችኋል። እንደገና በቀጣይ ብዙ ቪዲዮዎችንም ስለምሰራላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ቅርንፉድ በጣም የህይወት ቀያሪ ማርሽ ነው። ስፔሻሊ ለሴቶች ተጠቀሙት። እኔ በጣም ወድጄዋለሁ።